ፎከስ ብናደርግ አሪፍ ነው ከኢንዲሲስ ምናምን ወጥተን ለዛሬ ይሁን በዚህ ችግር የለውም ኔክስት ታይም ግን ጋይስ choose a pair volatile ያልሆኑ ፔሮችን በእናንተ ብትመርጡ አሪፍ ነው ይሄንን ክላሳችንን ከጨረስን በኋላ ሞር ፎከስ ማድረግ ያለባችሁና ማየት ያለባችሁን ፔሮች መርጥላችኋለሁ ብዙ ሰዎች በጣም አግሬሲቭ ከመሆናቸው የተነሳ የሚመርጡት ፔሮች volatile ያልሆኑ ፔሮች ናቸው በእነሱ አላምንም እኔ ያው ለኔ ሶኬ ለማስተማር ግን እኔ US13 ትሬድ ለማድረግ የበቃውት ኦልሞስት 4 አመት ወይ 3 አመት ከምናምን ትሬድ ካረኩ በኋላ ነው ወደ US30 ሙቭ ያረኩት ኢቭን ጎልድ ራሱ አሁን ነው በቅርብ በደንብ ትሬድ ማድረግ የጀመርኩት because it's too volatile እና ጎልድ ትሬደር ነኝ ብሎ በጣም ብዙ ሰው ሊላችሁ ይችላል እና if you bring that person ከኔ አጠገብ ብታስቀምጡት I'm 100% sure ከነሱ በጣም ብዙ እጥፍ ያህል ገንዘብ እንደሰራው እርግጠኛ ነኝ because the market are too volatile እና decision making ላይ እነዚህ አይነት ነገሮችን ያስቸግራቸዋል ስለዚህ ክላሳችንን ከጨረስን በኋላ ሞር ፎከስ ያለባችሁን ፔሮች መርጥላችኋለሁ ለአሁን ግን it's okay to use this pair it's okay so ቀጣይ ላይ ወደ ኖርማል ፔሮች እንቀጥላለን ፎሬክስ ፔሮች እነሱ ቢሆኑ ለእናንተ ማሪፍ ያምላችኋል ማለት ነው okay so የመጀመሪያው ነገር ምንድነው ባለፈው ያለን ነገር ሪቫይዝ እያደረጉ ለማለፍ ያህል what is support and resistance የሚሉትን ነገሮች minor support and resistanceዎችን ለማየት ሞክረናል support and resistance ልክ እዚህ ጋር እንደምታዩ support this thing that push ወደ ላይ ማርኬትን ፑሽ የሚያደርግበት ኤሪያ ብለን የምንጠራው ወይም ደግሞ ማርኬትን ወደ ላይ በደንብ ፑሽ ያደረገ የሚሄድ ኤሪያ ብለን እንለዋለን ያ ምንድነው ፑሽ የሚያደርግ ስንል ምንድነው አንድን ቦታ ደግፎ የሚሄድ ኤሪያ ነው ሁለተኛው ደግሞ ሬዚስታንስ ብለን የምንጠራው ደግሞ ማርኬት ሄዶ ከዚህ አትለፍ ብሎ ማርኬትን የመቋቋም ኤሪያ የያዘ ኤሪያ ወይም ደግሞ እነዚህ ኤሪያዎች ሬዚስታንስ ብለን እንጠራቸዋለን ማለት ነው ዛሬ የሰፖርት እና ሬዚስታንስ ባህሪዎችን አውርተናል ባለፈው የነሱ ሰፖርት እና ሬዚስታንሶች ከዛሬ ከስትራክቸር ጋር ምንድነው የሚገናኙት እንዴት ነው እነዚህ ነገሮች በደንብ የምናየው የሚሉትን ነገር ገለጽ አድርጌ በደንብ አሳያችኋለሁ ከዛ በኋላ ግን በደንብ ከዚህ ውጪ የምናየው ምንድነው እንዴት ነው በራሳችን አድቫንቴጅ የምንወስደው እነዚህ ነገሮች ሲምፕሊ አድርገን ማየት የምንችለው የሚሉትን ነገር በደንብ እናያለን ማለት ነው ባለፈው ጣሪያና ወለሉን አይተናል ዛሬ ውስጥ ላይ ገብተን ደግሞ ማለ ያሉትን ነገሮች እናያለን ስለዚህ ብዙዎቻችሁ ስለ ማርኬት ታውቃላችሁ ብዬ አስባለሁ ብዙዎቻችሁ ኤክስፒሪየንስ አላችሁ እዚህ ግሩፕ ላይ ያላችሁ እና ከዛ ውስጥ ደግሞ ብዙዎቻችሁን ከምታውቁት ነገር አንፃር ተነስቼ ነው ይሄን ነገር ማነሳው the first thing is first ሁላችንም ስናቅ ስለ ማርኬት ሶስት አይነት ማርኬት አለ ብዙዎቻችንም ታውቁታላችሁ ብዬ አስባለሁ the first thing የመጀመሪያው ማርኬት የምንለው አፕ ትሬንድ ብለን የምንለው ማርኬት ሲሆን አፕ ትሬንድ ብለን የምንለው ማርኬት አለ ሁለተኛው ማርኬት ደግሞ ዛሬ የምናየው ዳውን ትሬንድ ወይም ደግሞ ማርኬት ላይ when sellers control እና ወደታች ማርኬት ሙቭ የሚያደርግባቸው ኤሪያዎች ናቸው the third one that we're going to see ዛሬ የምናየው ደግሞ የሚቀጥለው ዛሬ ክላሳችን ላይ የምናየው consolidation ወይም ደግሞ sideways የምንለው ማርኬት ዛሬ ሰው sideways እንዴት ነው ኢግኖር ምንገጨው እንዴት ነው የትኛውን አድቫንቴጅ የምንወስድባቸው የሚሉትን ማርኬቶች ከሁሉም አይነት አንፃር አድርገን በደንብ ዛሬ ከቨር እናደርጋለን I hope it's going to be crazy. So basically ስለነዚህ ማርኬቶች በመናወራ ሰዓት ብዙዎቻችን እንደምናውቀው ባለፈው when we talk about buying and selling ስናወራ ምንድነው ያለው we have support እና resistance ማርኬት ያለባቸው ኤሪያዎችን አንድ ማርኬት ከአንድ ቦታ ተነስቶ የሚሄደው ቦታ support ብለን እንጠራዋለን ካልን ያ ማለት ደግሞ ማርኬት ፑሽ የሚያደርግበት ወይም ደግሞ ባየሮች ካሉበት ቦታ ተነስቶ የሚሄደው ኤሪያ ከዚህ ተነስቶ ነው ሰፖርት የሚሆነው ማለት ነው also ደግሞ ሴለሮችም ሲመጡ እነዚህ ናቸው ማለት ነው ዛሬ እያንዳንዱን በደንብ ገለጽ ያደርግና እናልፋለን the first thing that we're going to see is by the way የተሳለ እንደዚህ ከማስተምራችሁ እስቲ ምረጡ በዚህ ላይቭ ላይ ባስተምራችሁ ይችላል ወይስ በእነዚህ በጻፍሱ ይችላል ላይቭ ከሆነ ላይቭ ባሽ ቴክስት አድርጉ ወይም ደግሞ ፎቶ ካላችሁ ደግሞ ፎቶ ላይቭ ይሻላችኋል እናንተም ሶ ያ እዚሁ ሎጂክ ሆኖ እንዳንፈባችሁ እዚቹ ይሻላል okay so basically ምንድነው ማርኬትን በመናይበት ሰዓት ማርኬት when we talk about market buy market የመጀመሪያው የምናየው up trend ወይም ደግሞ up trend
buy market uptrend or buy market የሚሉትን እናያለን ማለት ነው። uptrend ወይ buy market የሚለውን ስናይ በእነዚህ ውስጥ ሶስት አይነት ነገሮች እናያለን። when we talk about buy market የመጀመሪያው የምናየው ከሰፖርት ተነስቶ ወደ ላይ የሚሄድ ማርኬት ማለት ነው። first thing right የመጀመሪያው ነገር ከሰፖርት ተነስቶ ወደ ላይ የሚሄድ ማርኬት ማለት ነው። when we talk about buy market ላይ ሶስት አይነት ስትራክቸሮች ይፈጠራሉ። ኮመን የሆኑ ስትራክቸሮች የመጀመሪያው ከ80 እስከ 90% happen የሚያደርግ ማርኬት ሲሆን ሁለቱ ደግሞ more 30-20% ማርኬት ላይ or ደግሞ እነዚህ ከ30 70 እስከ 80 ድረስ % የምናየው ማርኬት ላይ ውስጥ ላይ ስንገባ ብዙ ጊዜ happen የሚያደርጉና ብዙ ሰዎች እንደ ማርኬት እንትን ይሄ ምንድነው የሚወስዱትና እኔ ደግሞ እንደ ስትራክቸር ብዙ ጊዜ ማርኬት ላይ ኤክስፔክት ማድረጋቸው ነገሮች ናቸው። እነሱን ነገሮች በደንብ እናያለን ማለት ነው። first thing ያው ብዙዎቻችሁም ታውቁታላችሁ ያስባለሁ አንድ ማርኬት ከአንድ ቦታ በሚነሳበት ሰዓት አንዱን ሳልዘል ላሳያችሁ በሰፖርት ሬዚስታንስ ውስጥ ያለው ላሳያችሁ ነው። So the first thing when we talk about market uptrend በምንልበት ሰዓት ማርኬት ብዙ ጊዜ ካያችሁ አንድ ማርኬት እንደዚህ high higher low higher high higher low higher low and higher high እየሰራ የሚሄድ ማርኬት እንለዋለን። higher low እየሰራ የሚሄድበት ማርኬት ወይም ደግሞ እዚች ጋር low higher low or buy here ማርኬት ላይ higher high ወይ higher low ማርኬቶች ይሰራ low ያልኩት guys I hope you guys understand higher low ማለት ነው። ማርኬት ላይ higher high ወይም higher low እየሰራ የሚሄድ ማርኬት ነው። ይሄ ምንድነው? ይሄ ማርኬት ምን እንለዋለን? both H and H low respected ይሄ ማርኬት ምን እንለዋለን? both higher high and higher low respect የሆነ የሚሄድበት ማርኬት እንለዋለን። ይሄ እዚች ጋር ደግሞ መተራት ፖይንት high ትባላለች። ምንድነው higher high ማለት? የመጀመሪያ ማርኬታችን ወደ ላይ ፑሽ በሚያደርግበት ሰዓት አንድ የሰራው የመጀመሪያ first high ሰራ ከዛ higher low ወይም ደግሞ buy here ብለን የምንገባበት ኤሪያ ወይም ደግሞ ማርኬት ላይ ባለፈው ስነግራችሁ ምንድነው ሰፖርት ሬዚስታንስ ላይ ስነግራችሁ it will help us identify a market structure ብያችኋለሁ። ወይም ደግሞ ማርኬት ተመልሶ እቺኛው previous resistance support የሆነችበት ኤሪያ higher low ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ ማርኬት ምንድነው? ወይም ማርኬት በአንድ ቦታ ወደ ላይ በሚሄድበት ሰዓት አንድ ማርኬት ከላይ ወደ ታች እያከበረ ነው የሚሄደው ማለት ነው። ስለዚህ እዚህው ኤግዛምፕል ለመውሰድ ያህል እዚህው ማርኬት ለኤግዛምፕል ለመውሰድ ያህል ማርኬታችን ላይ ግልጽ ሆኖ የምናየው ማርኬት ለምሳሌ this is the thing የመጀመሪያው higher high higher low higher high higher low higher high higher low higher high higher low just simply and market እንደዚህ እየሰራ ይላል ማለት ነው። ስለዚህ when the market pulls back to make higher low this is when we going to buy or ደግሞ buy entry የሚያዘጋጅልን ወይም ደግሞ ማርኬታችን ሬዚስታንስ ማይነር or ደግሞ ማይነር ሊሆን ይችላል ሜጀርም ሊሆን ይችላል እዚህ ጋር ሬዚስታንስ በሚያዘጋጅልን ሰዓት መጥቶ የሚነካው ኤሪያ እነዚህ ኤሪያዎች ሁለቱንም higher low ያከበረ የሚሄድ ማርኬት ምን እንለዋለን ማለት ነው? H ወይም ደግሞ higher low የተከበረ ሪስፔክት ያደረገ የአፕትሬንድ ማርኬት እንለዋለን ማለት ነው። The first thing that we're going to see is this one, right? So the second one ሁለተኛው ደግሞ ማርኬት when we come to the ማርኬት ላይ አሁንም ከአይዲያችሁ እንዳይጠፋባችሁ እዚች ላይ አሁንም ሰፖርት እና ሬዚስታንስ አከብርልና አሳምንላችኋለሁ።
The second one we're going to see አሁን ቅድም እዚህ ጋር ካያችሁ higher high, higher low, higher high, higher low, both respected in this area. So the second thing that we're going to see today is the second one is going to be higher high, higher low, high, higher low. Same higher highs, different higher lows, same higher highs, different higher lows until we break this area. ይሄን ደግሞ ምን ብለን እንጠራዋለን? Uptrend that respected higher lows. ይሄን ደግሞ ምን ብለን እንጠራዋለን guys? Okay, so ይሄን ደግሞ ምን ብለን እንጠራዋለን? ማርኬታችን አፕትሬንድን ሪስፔክት አድርጓል፣ ግን at the same time when we push them to the market higher highaችን እቺኛው ሪስፔክት ሳትሆን only higher lowችን ሪስፔክት እየሆነ at the same trend እየሄደ ያለ የአፕትሬንድ እንለዋለን። ያ ማለት ምንድነው? as you guys can see ለምሳሌ ሪስፔክት የሆነባቸውን ኤሪያዎች ለማውጣት ያህል አንደኛ እዚህ ጋር፣ ሁለተኛ እዚህ ጋር ማውጣት እንችላለን፣ ሶስተኛ ደግሞ እዚህ ጋር ማውጣት እንችላለን። So when we see the market like this, አንደኛ ማርኬት ፑሽ እያደረገ በሚሄድበት ሰዓት ማርኬታችን still respect ያደረገበት ኤሪያ አለ። at the same time ደግሞ respect ሳያደርግ under resistance and the resistance ማርኬትን ቀጥታ ይዞ ግን at the same time ደግሞ ሎዎቹን ብቻ respect እያደረገ የሄደ ማርኬት uptrend ሆኖ at the same time ግን higher low respect አድርጓል ማለት ነው። ስለዚህ if you are in buys market at the same time in this area or at this area, it means the market is still respected in this zone because we didn't disrespect this at least the higher low. ስለዚህ ይሄ ማለት ምንድነው? ማርኬታችን አንደኛውን ሪስፔክት አሉ አርገኛውን ዲስሪስፔክት አላደረገም ማለት ነው። ስለዚህ ያ ማለት ምንድነው? ማርኬት still uptrend ነው ማለት ነው። ስለዚህ የዚህኛውን የሚቀጥለውን አይተን ሁለቱንም አንድ ላይ ኤግዛምፕሎችን አሳያቸዋለሁ። The other one that we're going to see ደግሞ እንደዚህ አይነት ማርኬት ነው። when we talk about this ደግሞ resistance አለን፣ support አለን። አሁን እዚህኛው ላይ ፕሪቪየሳችን ላይ ምን ብለናል? uptrend that respected higher lows ብለናል አይደል? እዚህ ጋር ደግሞ አሁን የምናየው uptrend that respected the higher highs። ለምሳሌ same support ሊኖረን ይችላል እዚህ ጋር different higher highs ብዙዎቻችሁ አጋጥሟችሁ ሊሆን ይችላል እንደዚህ አይነት ማርኬት፣ ወይም ደግሞ ሰፖርታችንን ብሬክ ሳያደርግ at the same time market is pushing in the same way እንደዚህ ያደረገ የሚሄድ same higher lows different higher highs እያደረገ ወይም ደግሞ ብሬክ እስክናደርገው ስትራክቸራችን ወይም ደግሞ ወደዛ ፑሽ እስኪያደርግ ድረስ ያለ ማርኬት ስትራክቸር ይሰጠናል ማለት ነው። ይሄኛውን ስትራክቸር ደግሞ ምን እንለዋለን? uptrend that's respected ይሄን ማርኬት ምን እንለዋለን? ማርኬታችን uptrend ሆኖ at the same time still respect higher highዎችን respect ያደረገባቸው ኤሪያዎች እንለዋለን። ስለዚህ as you guys can see still ሰፖርታችን still break አልሆነም ወይም ደግሞ ምንም አይነት ስትራክቸራችን ወደ ታች ሄዶ ወይ ይሄኛው ሰፖርት ሬዚስታንስ አልሆነም ወይ ምንም የተቀየረ ነገር የለም። at the same time ግን ማርኬት is going uptrend የሚመጣበትን ፖይንት እንዴት እንደሚመጣ ማርኬት ሪል ማርኬት ላይ በመንገባ ሰዓት አብረን የምናየው ይሆናል። ግን at the same time when you see the market ብዙ ጊዜ ሰዎች አንድ ማርኬት ሪቴስት እያደረገ እናንተ እርግጠኛ ነኝ እዚህ ውስጥ ብዙ ጊዜ ትሬድ ያደረጋችሁ ያጋጥማችኋል። ማርኬት ወደ ተለያየ ፖዚሽን እንደሚሄድ እያወቃችሁ ግን ዲፈረንት እዚህ ውስጥ አንድ አይነት ስትራክቸር ስላልሰጣችሁ ብቻ ወይም ደግሞ ሃየር ሎ እየሰጣችሁ ስላለ ብቻ ፖዚቲቭ 500 200 300 ዶላር ፕሮፊት እያያችሁ መልሶ ዜሮ ሲሆንባችሁ ድጋሚ ሲመለስ መልሶ ዜሮ ሲሆን ብዙዎቻችን ተደባብረን ከወጣን በኋላ ማርኬት ላይ ወደ ላይ ይቀጥላል ማለት። ስለዚህ as long as እቺ ኤሪያ if you have a patience እቺን ኤሪያ ስትሰበር መጠበቅ ከቻላችሁ ትችላላችሁ። so you want to go buys
ግን ከዚህም ሊሆን ይችላል ከዚህ በታች ወይ ከዚህ በላይ ሊሆን ይችላል ማርኬት ላይ በገባችሁ ሰዓት ግን እንደዚህ አይነት ትሬንድ በሚያጋጥማችሁ ሰዓት still we are still on the market ምክንያቱም we still didn't disrespect this area if we come back in area ወደ ታች disrespect ቢያደርገው ግን we might see another እንትን ማለት ነው እሱም ደግሞ የሚቀጥለው change of character ክላስ ላይ ስንገባ ከዚህ ቀጥሎ እሱን አሳያችኋለሁ ማለት ነው ስለዚህ one of the things እንደዚህ አይነት ነገሮች happen ያደርጋሉ እስቲ ማርኬት ላይ እነዚህ ነገሮች አብረን ላይቭ ላይ እየፈለግን እዚህው ያወጣና ያለን ማለት ነው ሪሰርች ለጋ ነው ታገኙ እስቲ ሪሰርች ክላስ መባል ለማንኛውም ለሚቀጥለው ክላስ ለኤግዛምፕል ትሆነኛለች ኦኬ ሲምፕሊፋይ ለማድረግ ያው ፐርፌክሽን እስካሁን ፐርፌክሽን አላገኘው አብረን እናገኛለን ወይም ደግሞ ስክሪንሾት አድርጌ ያስቀምጥኩላችኋለሁ እሱን አሳያችኋለሁ ከሱ ውጪ ግን ኖርማሊ እናንተ ላይቭ ላይ ስለሆነ ያስተማርኳችኋለሁ እንደዚህ ላይቭ ላይ በማስተምራችሁ ሰዓት ሲምፕሊ ለማሳየት perfection ባይሆንም አንድ ነገር ላሳያችሁ so we have this support areas right ማርኬታችን ላይ we have this support ቅድም ብያችኋለሁ ይሄ መጨረሻ ላይ ያየነው ሆኖ ብዙ ጊዜ happen ሊያደርግ የሚችለው when we start from the start ብያችኋለሁ ወይም ደግሞ change of character ባለበት ሰዓት ወይም ደግሞ ከታችም ከዚህም up trend ሆኖ የመጣ ማርኬት ሊሆን ይችላል ብዙ ጊዜ ግን ኮመን ሆኖ ሊያጋጥመን የሚችለው when it comes to the market start ያደረግንበት area ላይ ነው so we have this area right the first thing that we can see here the last one ማርኬታችን respect የሆነ የመጣ and same lows different highs same lows different highs same lows ከዛ በኋላ እዚች ጋር መጣ we use this resistance ተጠቀመና ማርኬት push አደረገ ማለት ነው ሲምፕል እንደውም ቶሎ አገኛለሁ ያላሰብኩኝ እዚህኛውን ኤግዛምፕል ከላው ልቀይርላችሁ ስክሪንሾት አድርጓት ትችላላችሁ የምትችሉ ለሌላ ጊዜ በደንብ አሪፍ ኤግዛምፕል ስለሆነች ትጠቅማችኋለች so as you guys can see now እዚህ ጋር ካያችሁ በሻዶውም ይሁን እዚህ ጋር ማርኬት ስትራክቸራችን ላይ ማርኬት if you have buys on this area ብዙ ሰዎች እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች እኔም በፊት ኢንክሉዲንግ ሚ በፊት ቢሆን እነዚህን ኤሪያዎች ማርኬት ላይ ኤግዚት እያረኩባቸው ወጣባቸው ምችላው ኤሪያዎች ናቸው because we are still on the buys market until we break this area if we have broken this area previous supportation on የነበርንበት area resistance ቢሆን ሊኖሩ it means we changed another character ግን እስካሁን ድረስ ግን ማርኬታችን as you guys can see higher low respect ሆኖ higher low ብቻ ነው respect ያለው ነው ማለት ስለዚህ when the market start ብዙ ጊዜ ማርኬታችን ላይ happen በሚያደርግበት ሰዓት higher structureዎች እየሰራ perfect የሆነ higher low ብዙ ጊዜ 80-90% ጊዜ happen የሚያደርገው higher low እየሰራ የሚሄድ ማርኬት ነው ብያቸዋለሁ ያ ማለት ግን ምንድነው when you see a structure like this still you are in the market ወይም ደግሞ ማርኬታችን ላይ ያለ ነው ማለት ስለዚህ እንደዚህ አይነት ነገር በመታየው ሰዓት ብዙ ጊዜ እንትን ማርኬት ላይ ኤግዚት እንዳታረጉ ወይም ደግሞ ታርጌታችሁ እንዳምቱ ያደርጋችኋል ማለት everything ያ ይቅድም ያልኳችሁን ግን አላገኘናትም እስቲ አብረን እንፈልግ ሌላ ፔር ቢሆን እሱን ማግኘት ነው ሞር ቀላል እንደው
ኤግዛምፕል መውሰድ እንችላለን ግን በደንብ በዛ ያለች መውሰድ ነው እስቲ ፎር አወሩ ዴይሊ ላርግ በቃ እንግዲህ ሌላ ፔር ላይ እንፈልግላችሁ መሰለኝ እዚህ ላይ አላገኘሁትም ጎልድ ላይ እንፈልገው እስቲ ኤግዛምፕል እንደሆነ simple let me show you guys አሁን እቺ እንደ ኤግዛምፕል መውሰድ እንችላለን እቺን ኤሪያ just እቺ ጋር ሪስፔክት ነው we have different lows same highs different lows just respect analysis screenshot ማስተማር ስላልፈለኩ ነው እቺን አራሳው ሰረት okay guys so as you guys can see እዚህኛው ማርኬት ላይ ለምሳሌ የሆነ ነገር ላሳያችሁ now you guys can see this market is taking መጀመሪያ ከነበረው ሰፖርት ኤሪያ ተነስቷል ሰፖርት ኤሪያችንን ከፕሪቪየስ ማየት እንችላለን I don't know ከየትኛው ኤሪያ ሰፖርት አድርጎ እንደተነሳ እዚህ ጋር ሪጀክሽን አለ I don't know why we have rejection እሱ ቀጣይ ክላሳችን ላይ ምን ይሆናል we have this support right the market have supported from this zone ግን የመጀመሪያ ነገር ማርኬት ወደ አፕ ትሬንድ በሚሄድበት ሰዓት አሁን እቺ ነገር በደንብ ልባውላችሁ ሰው ጋይስ የሚቀጥለው ክላሳችን ላይ ስለ ትሬንድ ብንገባለን የዛ ሰዓት you guys literally unlock something fucking crazy ያንን ነገር ግን unlock እንድታረጉ እነዚህ ነገሮች በደንብ ልታዩ ይገባል the first thing is first right on look we have this uptrend the market is coming to this way we have this zone the market's respected and come back to this area got the lows in here another candlestick closed in here same lows higher highs candlestick closed in this area and boom we push to this level አሁን ይሄን በሎወር ታይም ፍሬም ላይ አድርጌ ላሳያችሁ you guys can see this now this area is one of the perfect example and don't candlestickoች የዘጉባቸው ኤሪያዎችን ስለያስኳቸው እንጂ ባለፈው candlestickoቹ መጽሐፍ ካነበባችሁ you guys literally will understand this so if you guys can see this ብዙ ጊዜ ማርኬት ላይ ቀደም ብያቸዋለሁ when you go uptrend ወይም ደግሞ ማርኬት ሰፖርታችን ይሄኛው የመጀመሪያው ሌቭላችን እስካልተሰበረ ድረስ when the market start pushing back in this zone if the previous እንትናችን ካልተሰበረና የprevious አንደኛው ሃየር ሎ ተከብሮ ሌላኛው at least HH ወይም ደግሞ H ሎ ከተከበረ ያ ማለት ምንድነው we still in the market ማለት ነው ስለዚህ ብዙ ጊዜ ማርኬት ላይ ሰዎች ላጥ ብሎ የሚወጡበት ምክንያት ብዙዎቻችሁ እዚህ ላይ እንደው እርግጠኛ ነኝ የቻሌንጃችን ላይ የነበራችሁን ሰዓት እነዚህን ስትራክቸራችንን ባለማወቃችሁ ምክንያት when we go to a market ወይ ማርኬት ሪቴስት አርጎ ብዙ ጊዜ ያያችሁት ማርኬት በደንብ አርጎ በሚወድቅበት ሰዓት you guys will go out from the market because you are not saying you don't understand why the market is still going uptrend ከዛ በኋላ ግን ብዙዎቻችሁ ከወጣችሁ በኋላ ከዛ ማርኬት ምን ያጋጠማችኋል ማለት ነው ማርኬቱ ሪቨርስ አርጎ ወደ ላይ ሄዳል ማለት ስለዚህ ማርኬት ላይ you don't expect to be perfect you don't perfect የሆነ ስትራክቸር እዚህ ጋር አይታየንም ግን at the same time ደግሞ H low እና Hችን ከተከበረልን ያ ማለት ምንድነው we still in the market ማለት ነው okay now ምንድነው ያለው yes search right እስቲ እስካሁን ያለው ሮት ነገር ከገባችሁ አንድ ቁጥር ጻፉልኝ የሰማችሁኝ እንኳን ወደ ዳውን ከመግባት በፊት
ሀቢቢ በኋላ ጥያቄ ጠይቃለሽ። እሺ the other one we're going to see is downtrend, right? ሁለተኛው የምናየው ፓርት downtrend ብለን የምንጠራው downtrend ደግሞ as you guys can knows ማርኬታችን ወደ ቁልቁል ሲሄድ ወይም ደግሞ ቁልቁል ሲሄድ ካልን ደግሞ ወይም ደግሞ ማርኬት ወደ ሪቨርሳል ዳይሬክሽን አሁን ወደ ላይ ነበር ስናይ ነበረው ወይም ደግሞ እኛ ከዛ ላይ ማርኬትን ወደዚህ ይሄዳል ብለን ቤት ስናረግ ከማርኬቱ ጋር እኛ አናላይዝ አድርገን ቆምረን የምንገባበት ዳውን ያደርጋል ብለን የምንገባበት ኤሪያ that's what we call downtrend, right? ስለዚህ አሁን ደግሞ ስለ downtrend ወይም ደግሞ ከሬዚስታንሳችን ተነስቶ ማርኬት ወደ ታች ፑሽ የሚያደርግባቸውን ኤሪያዎች በደንብ አድርገን ግልጽ አድርገን እናያለን ማለት ነው። so አሁንም እንዴት ነው ማርኬት የሚነሳው? ያው obviously we have resistance area, right? ስለዚህ ከሬዚስታንስ ኤሪያችን ተነስተን እንዴት ነው ማርኬትን ማየት የምንችለው የሚሉትን ነገሮች እናያለን ማለት ነው። so first thing ቅድም ያሳያችሁ አይነት ማርኬት አለ። የመጀመሪያው ማርኬታችን ማርኬት ወደ ታች የሚሄድበት ጊዜ lower lows lower highs lower lows lower highs lower lows lower highs lower lows እያለ የሚሄድ ማርኬት ነው። ይሄ ማርኬት ምንድነው ብላችሁ ከጠራችሁ ያው ማርኬታችን ወደ ታች ወደ ላይ ፑሽ እያደረገ ማርኬትን ሪስፔክት እያደረገ ማለት ሴል እያልን ማርኬትን የምንሄድበት ማርኬት ነው። ይሄ ማርኬት ይላዛላችሁ low lows nice okay we're back. Okay, so this area is what we call lower highs, right? Actually lower highs or the more sell there በማይተውታ ይሄ ማለት ምንድነው? lower highs ወይም ደግሞ ማርኬታችን ወደ ላይ ተመልሶ more volume ይዞ ከማርኬት ከሌሎችም ሴለሮችን በደንብ ጠቅልሎ አንድ ላይ የሚመለስበት ኤሪያ sell ብለን የምንገባበት lower highs እንለዋለን። ይሄ ደግሞ ማርኬት እዚች ጋር ደግሞ ማርኬት ላይ የመጀመሪያዋ first low ማለት ነው። first lower low ይሄ ደግሞ እዚህ ጋር ማርኬት ከአፕ ትሬንድ ተነስቶ ሪቨርስ አድርጎ የመጀመሪያውን የምትሰራው የመጀመሪያ ፈርስት ሎወር ሎ ትባላለች። እቺኛዋ ሰከንድ እያለ ይቀጥላል ማለት ነው። ስለዚህ when we go to the market ከዚች ቦታ ላይ ማርኬት ድጋሚ ሪቨርስ አድርጎ የሚሄድበት ኤሪያ is because we need more sellers. more sellers ማለት ምንድነው? ማርኬቶቹን ሌሎች ያልገቡትን ሰዎች ጠቅልል አድርገን በደንብ ወደ ታች ፑሽ እንድናደርግ የሚያደርገን ኤሪያ lower high እንለዋለን ማለት ነው። when we come to the market ብዙ ጊዜ ማርኬትን ካያችሁት እንደዚህ አይነት ነገር ያጋጥመናል። ያው ያ ማለት ምንድነው? because there is a market structure that's going to go እና ያንን structure እያየን አብረን እንከተላለን ማለት ነው። እዚች ለማየት ያው ይሄ ቅድም እንዳልኳችሁ ይሄኛው አይነት type lower lows ብዙ ጊዜ happen የሚያደርገው 80-90% ወይም 70-80% ድረስ happen ያደርጋል። ይሄ ማለት ምንድነው? perfection ስለሚፈልግ ማለት ነው። perfection ማለት ለምሳሌ የመጀመሪያ ከዚህ up trend ተነስተን this area የመጀመሪያ ማርኬታችን low high ያሰራ ማርኬት ድጋሚ low ድጋሚ high ድጋሚ low የሚሰራበት ኤሪያ ማለት ነው። ስለዚህ እቺ ከዚህ ማርኬት ከዚህ ሪጀክት አድርጎ እስከመጣ ድረስ እቺኛው የመጀመሪያ መስራው ሃየር ሎወር ሎ ምን እንላታለን? የመጀመሪያችን ሎወር ሎ እንሰራዋለን ማለት ነው። ፈርስት ሎወር ሎ ከዛ ይቀጥል ይላል ማለት ነው። ብዙ ጊዜ እነዚህ አይነት ነገሮችን አሁን እዚህ ጋር እንደዚህ አድርጌ እቺኛዋን አሁን ለምሳሌ እዚህ ጋር እንደዚህ አድርጌ ዋሰምላችሁ ብናይ ብዙ ጊዜ እንደዚህ አይነት ነገሮች happen በሚያደርግ ሰዓት የመጀመሪያው ሰፖርት ኤሪያ ሆኖ ያገለገለው እዚህ ጋር ሲመጣ ሬዚስታንስ ሆኖ ያገለግላል። ያ ማለት ምንድነው? ቮሊዩም በደንብ አግኝቷል ይሄ ማርኬት ማለት ነው። ያ ማለት ቮሊዩም ሲያገኝ ሞር ሴለሮችና በደንብ ፑሽ የሚያደርግበትን ኤሪያ ያጋጥማል ማለት ነው። ስለዚህ እንደዚህ አይነት ነገሮች የምናይባቸው ኤሪያዎች ይሄ ሎወር ሎስ ይሄ ሎወር ሃይስ ወይም ደግሞ ሴል ሄር ብለን እንጠራዋለን ማለት ነው። The other one that we're going to see the same thing ሆኖ
እንደ ፓተርን እቺን ነገሮች በደንብ አስተውሰው አመላችሁ ነገሮች እንደ ፓተርን ወይ ሲደ ማርኬት ብዙ ጊዜ አሁን ማሳያችሁ እቺ ብዙ ጊዜ ሰውም ላይ ያሳያችሁ የሚችለው ወይ ደግሞ ብዙ ጊዜ ሰው ኮንፊውዝ ሊያደርጋችሁ የሚችሉት እናንተም ላይ እቺን ነገር በምታዩ ሰዓት ሞስት አሁን እዚህ ውስጥ ጎልድ ትሉኝ ያላችሁ ጂዩ ትሉኝ ያላችሁ ዲጄ ዩኤስ30 ሲጀምር እነዚህ ማርኬቶች ለእናንተ ተገቢ ናቸው ብዬ አላስብም ግን if you guys are trading especially golden እና GG especially trade የምታረጉ ሰዎች አሁንም ማሳያችሁ ከነዚህ ከፐርፌክት ከሆኑት ማርኬት ስትራክቸሮች ውጪ እነዚህን የማሳያችሁ እነዚህ HH እና LL ሲከበሩ ምናን ሳይከበሩ የምላቸውን ሳሳያችሁ እነሱን በደንብ ማየት አለባችሁ ምክንያቱም most of the time volatile የሆኑ ማርኬቶች ላይ ነው የሚመጡት ምክንያቱም ወዲያው እንደዚህ አይነት ነገር ወዲያው አሳይቷችሁ ከ5 ከ10 ደቂቃ በኋላ ዲሲዥን ሜክ ማታረጉ ከሆነ ማርኬት ትቷችሁ ይሄዳል ማለት ስለዚህ ብዙ ጊዜ ሰዎች እንደ ፓተርን ከፕራይስ አክሽን ፓተርኖች ጋር ያገናኙዋቸዋል for me is something structured that never changes እና ፑሽ ያረገን የምንሄድበት ኤሪያ ነው ማለት ነው okay so the other thing that we're going to see ደግሞ እነዚህን ጠቅላላ እንዲላርግላ ሳያችሁና ከዛ በኋላ አብረን እንፈልጋቸዋለን so በደንብ አንደርስታንድ ታረም So the other thing that we're going to see the movement when we come to the downtrend ብለን በመናይበት ሰዓት የመጀመሪያው የምናያት ፓርት ቀደም እዚህ ጋር ሁለቱም both HH LH እና LL ሪስፔክት የሆነባቸውን ዳውንትሬንድ አይተናል እዚህ ጋር ደግሞ የምናየው ምንድነው የመጀመሪያው የምናየው ይሄኛው ነው high low ከዛ high low ችኛው ተከብራለች same lows super lows until we break structure ማለት as you guys can see እዚች ጋር ምንድነው ሪስፔክት የሆነበት ኤሪያ እዚች ጋር lower lowoቹ ሪስፔክት lower highዎቹ ሪስፔክት ሆነዋል ማለት ነው ይሄ ደግሞ ምንድነው a market structure a downtrend market structure that respected the lower highs ብለን እንጠራቸዋለን lower highዎቹ ሪስፔክት ሆነዋል still low እየሰሩ ነው ያሉት እዚህ ጋር ገብታችኋል ማርኬቱ ሁለቱንም ዲስሪስፔክት ቢያደርገው ይሄንንም ሪስፔክት ሳያደርግ ይሄንንም ሪስፔክት ባያደርገው ያ is a different story አሁን ቀጣይ የምናየው ነው እዚህ ላይ ግን when it comes to the market ግን አንዱ ሪስፔክት ተደርጎ አንደኛው still respect የሆኑ ፑሽ በሚያደርጉበት ሰዓት ያ ማለት we still on the market there is nothing that can confuse us ብዙ ጊዜ strong support እየፈጠረ እዚህ ጋር በሚመጣ ሰዓት yes አይ በቃ ማርኬት ሊቀየር ነው ብለን ኤግዚት ስናደርግ ማርኬት let us አንዳንዴ ደግሞ if you have entry around here or around here stick to the plan is because ዛሬ ላይ ሪስክ ማድረግ የፈራሃት 20 ፒፕስ ነገ ላይ ወይኗ ደግሞ 200 300 ፒፕስ ኮንች እሷን ካመለጠ በኋላ ነገ ስታረግ you will be in the same position ስለዚህ ብዙ ጊዜ ወዲያው ማርኬት ላይ ዳውን ትሬንድ ላይ አፕ ትሬንድ ላይ በተለይ mostly volatile ማርኬቶች ላይ ብዙ ጊዜ ቶሎ ሌፍት አውት የምንደረግበት ምክንያት is because we don't see this kind of things እና እነዚህ ደግሞ ምንድናቸው ይሄ ምን እንለዋለን ጻፈላችሁ እዚህ ጋር LH is respected when LH is respected lower highዎቹ respect የሆኑ downtrend market እንለዋለን the other thing ደግሞ going to see ቀደም ያያየው እንደነበረው ነው ብዙ ጊዜ happen የሚያደርጉት እነዚህ when it comes to the market መጀመሪያ ማርኬት ወደ downtrend ሲቀየር ወይም ደግሞ in the middle ሄዶ in the middle happen የሚያደርጉ እንትኖች ናቸው consolidate የሚያደርጉ ፖይንቶች የሚመስሉ ፖይንቶች ናቸው ግን አይደለም we will see something like this ቀደም እንዳየነው ቀጥታ ከዛ በኋላ ማርኬትን ቀዶ ወደዚህ የሚሄድ ቻንስ አለው ማለት ነው እነዚህ አይነት ደግሞ ማርኬትን በመናይበት ሰዓት ይሄ ደግሞ ዳውን ትሬንድ ምን ብለን እንጠራዋለን እስቲ ጻፉልኝ ከታችና እስካሁን የተከተላችሁ ከሆነ ይገባችሁ ይሄ ማርኬት ምን እንለዋለን ተጠብቆቹ ይሄ ደግሞ lower lowችን ሪስፔክት የሆነበት ኤሪያ እንለዋለን ተከላችሁ ማለት ነው
Yes, that. ይሄ ደግሞ ኤልኤላችን ሪስፔክት የሆነበት ኤሪያ ነው አለ። ብዙ ጊዜ ምንድነው ብዙ ኮንፊውዝ ሊያደርገን የሚችለው ምንድነው እንደው ኤልኤል ሪስፔክት ብዙ ጊዜ ኮንፊውዝ ያደርጋል። ምክንያቱም ምንድነው እዚች ጋር ባለፈው ስለ ሰፖርት እና ሬዚስታንስ ባስረዳኋችሁ ሰዓት እቺን ኤሪያ ካያችሁ በደንብ ስትሮንግ የሆነች ሬዚስታንስ ባለን ቁጥር ለኛ አሪፍ ነው። ምክንያቱም ማርኬታችን we know the market is going down እንደውም ኮንፊውዝ ያደርጋል የሚችለው ስትሮንግ ሰፖርት እየሰራ እዚች ጋር እንትን ሲል ነው። ግን እነዚህ ነገሮች ቅድም እንዳልኳችሁ ነው ወይ ካውንተር ማርኬት 5 ደቂቃ 15 ደቂቃ ማርኬት ላይ ብዙ ጊዜ ነው። ምክንያቱም እኛ ኢንትሪ በምንፈልግበት ሰዓት እንደዚህ አይነት ማርኬቶችን ነው እንደዚህ አይነት ማርኬቶችን ነው የምናየው። ስለዚህ እነዚህ ማርኬቶች ደግሞ ቶሎ ገብተው ማርኬት ላይ ቶሎ ሊያመልጡ ስለሚችሉ ኮንፊውዝ እንዳናምን ያደርጉናል። ስለዚህ always keep these things on your mind በተለይ እነዚህ volatile ትሬዶች ላይ ማለት ነው። ስለዚህ ሌሎች ፔሮች እንኳን እነዚህ ነገሮች ባየን ቁጥር ኮንፊውዝን ከሆነን እንኳን ከ3 ከ4 ሰዓት በኋላ ስትመለሱ ብሬክ ሲሆን ወይ ቀስ ብላችሁ መግባት ታችላላችሁ። most volatile pairs ግን you will be left out። ስለዚህ let's go find እና ኤግዛምፕል አብረን ለማግኘት እንሞክር እስቲ let's see እሺ የሰርታ አንድ ቼክ ላድርግና ከሌለ እንመጣለን። ያሰስ ሲምፕሊፋይ ለማድረግ እዚች ጋር ብሬክ ብትሆንም ስቲል በሃየር ታይም ፍሬም እዚችኛው ማየት እንችላለን። ስትሮንግ ሰፖርት ኤሪያ ስትሮንግ ሰፖርት ዞን I mean resistance area ለማርኬት ስቲል ፑሽንግ እስቲ ስንት ፒፕስ እንደሆነ አይተነው ለምሳሌ እቺ 1 ሁለተኛ ካንድ ልስት ጋር እቺ ራሱ ይሄንን መውሰድ እንችላለን። አንቲል እዚች ጋር እቺ ማርኬት ብሬክ እስክትሆንበት ሰዓት ድረስ ይሄ ሎወር ሃያችን ሪስፔክት የሆነበት ኤሪያ ብለን መጥራት እንችላለን። ምክንያቱም ያው ዊክሊ ታይም ፍሬም ላይ ስለሆነ ሴም ቲንግ ሎወር ታይም ፍሬም ላይ በሄድን ቁጥር ሀፕን ያደርጋል ብያቸዋለሁ። we still have this zone, the market push back with 1 2 3 4 5 6 then 7 and comes back 9 and comes back this area market structure change አድርጓል። እሱ another level ነው። ይሄንን ማየት እንችላለን። ቅድም ያከበብኳትም ደግሞ እቺኛዋን በደንብ ደግሞ ገብተን እናሳያችሁ። እሷ ደግሞ ለዛኛው አሪፍ ኤግዛምፕል ትመስለኛለች። ሶሪ ጋይስ በእናታችሁ ረስቼ እንኳን አደረሳችሁላችሁ። ኦኬ ቅድም እቺን አስምሬ የሄድኩባት ሪዝን የሆነች ነገር ስላየሁ ነው። let's see if there is a good example for this one, right? አሁን እናንተን በማየት እቺኛዋን ይሄ ማርኬት ምን ሊወክል ይችላል እስቲ ዝም ብላችሁ ሲምፕሊፋይ ለማድረግ እንዲቀረብ አድርጌ በማየት ብቻ ሳላሰምርላችሁ ምን ሳላችሁ እስቲ ጻፉልኝ ታች ባና ብራ ድረስ እንኳን ሲመቻችሁ ነው Stay. Okay, guys. Okay, ያሳስታል ሬንጅ ያረጋ ሬንጅ ሚላል እዚህ ጋር lower high ያሳስታል። let me show you this simple. መጀመሪያ ቅድም ብያችኋለሁ don't look for a perfection guys, we're not trying to look perfection, right? The first thing እነዚህ በደንብ perfection የምንፈልግ ከሆነ even the
ኖርማሎቹ እንትን ላይ ልናገኛቸው we can just simply say this area እነዚህ አንድ ካንድልስቲክ ከጨረሰባቸው ውጪ አድርገን ብናስብ እነዚህ ኤሪያዎች they have the same support ነው ያላቸው እነዚህ ዝም ብላችሁ ብታዩ እነዚህ እንትን ማለት አይጠበቅባችሁ this probably a fake out or something that comes እዚህ ጋር የመጣ ኤሪያ ነው ግን በደንብ ካያችሁት የመጀመሪያ ሪስፔክት ያደረገው ኤሪያ እቺን ኤሪያ ነው እቺ ኤሪያ ሪስፔክት ሆናለች we don't take this because the market literally moved እና come back structure build ስላላረገ fake out እንደሆነ ማወቅ እንችላለን so this is respected the second one this area ይሄ አጠቃላይ ሞስድበት ምክንያት እዚች ጋር ነው የጨረሰው የካንድልስቲክ ሄዶ structure ሎሱን የመጨረሻ ሎሱን የነካው አይታችኋል ይሄን ሎሱን ነክቷል እዚህ ጋር መጥቶ የፌክ አውት ነው ሎሱን ነክቷል ይሄ መጥቶ ሎሱን ነክቷል ስቲል ይሄኛው ራሱ ከዚህኛው በደንብ ሎ ሃይ ሆኗል at the same time ይሄም ሃይ ሆኗል ማለት ነው ስለዚህ this is a downtrend ማርኬት ሲመጣበት የነበረው ሬንጅ ካያችሁ በኋላ we come to this level and the market is still respected lows እቺ አሁን ይሄ ኮንፊውዝ ላደረገን የሚገባና ቀደምም ብያችኋለሁ when the market comes እቺን ኤሪያ እቺ ማርኬት እዚች ጋር በተመለሰ ሰዓት እቺኛን ሰፖርት አርጋ ቢሆን ኖሮ is another question ይሄ ሌላ ነገር የምናወራበት ጨዋታ ነው የሚሆነው ማለት ነው so when you see this market the market literally comes back ይሄንን ስለ ፌክ አውቶች እና እንዴት ማርኬት እንዴት እንደሆነ እሱን በደንብ አሳያችኋለሁ እንዴት መግለጽ እንደምንችል እንዴት ማየት እንደምንችል በደንብ ኤግዛምፕል በተለይ ላይቭ ትሬዲንግ ሴሽን በሚኖረን ሰዓት አሳያችኋለሁ ከቶፒክ ጋር ለመውጣት so the first thing that we guys need to understand is this there is nothing called perfection አናገኝም ምክንያቱም ሃይሎስ እያለንም በሃየር ታይም ፍሬም አድርገን ይሄንን መግለጽ እንችላለን ግን I want you guys to understand this helps you guys so you don't go out the market ቶሎ ጃምፕ ብላችሁ እንዳትወጡ ገንዘብ just like I said መጀመሪያ ነገር ባለፈው ስናወራም ብያችኋለሁ ሪስክ የምታረጉት ገንዘብ ሲጀምር በኋላ ላይ ካለፈ በኋላ የሚያቀበዘብዛችሁ የሚያስብላችሁ ከሆነ ሲጀምርም ያን ያህል ሪስክ አስታርጉ at the same time ደግሞ ገንዘቡ ግን ማግኘት ያለባችሁን ግን እንዳታገኙ የሚያረጋችሁ lack of እንትን ከሆነ እውቀት ከሆነ these things will definitely happen to you በተኛ ነኝ እዚህ ትሬድ ያረጋችሁ ብዙዎቻችሁ አጥናርጎባችኋል ማርኬት ላይ ከገባችሁ በኋላ ሲመላለስ ደንብታችሁ ስትወጡ እናንተ ወዳሰባችሁበት ይላል ማለት ስለዚህ ያ ነገር ብዙዎቻችን ላይ happen ያረገ ነገር ነው you guys can see this same lows different highs same lows we have one fake out we just came back same lows ከዛ በኋላ ቀደምቺ ሰበርን we use this our support and the resistance ተጠቀምነውና ማርኬት ወደ ምን ተመለሰ ኤ ሃየር ሎ እየሰራ ፐርፌክት እየሰራ ወደ ሜዳው ማርኬት ተመለሰ ማለት ቀደም ብያቸዋለሁ ብዙ ጊዜ እንደዚህ አይነት ነገሮች happen የሚያደርጉት በእንደዚህ አይነት ማርኬት ውስጥ መሃል ውስጥ ነውና ብያቸዋለሁ ያ ማለት ምንድነው it will help you እናንተ ከዚህ ሰለሮች ሆናችሁ ከገባችሁበት ማርኬት ኮንፊውዝ ሆናችሁ ከኤግዚት እንዳታረጉ ይረዳችኋል ማለት I hope ግልጽ ነው ያስባል ግልጽ ከሆነ ያው type that one button that's fucking go ብዙዎቻችን ነገር ስለሚያስቸግረን ነው ነገር በደንብ ገለጻ አድርገው ማስተማር የፈለኩት I think ትሬደር የሆነ ሰው obviously እነዚህ ነገሮች ያጋጥሙታል so አዳዲስ እንደሆናችሁ ሰዎች when you see the structure like this እንደዚህ አይነት ነገሮች በደንብ happen የሚያደርጉበት reason ደግሞ ነግራችኋለሁ because there will be more sellers and there will be buyers who want to control the market ስለዚህ እነዚህ አይነት ነገሮች በደንብ ማርኬት ላይ happen በሚያደርጉ ሰዓት እንዴት ነው አድቫንቴጅ ይዘን መውጣት የምንችለው እንዴት ነው እነዚህ ነገሮች መቀጠል የምንችለው አሁን ያሳየዋችሁ 1 hour time frame ላይ አድርጌ ስለሆነ እነዚህ ነገሮች ግን ብዙ ቦታ ላይ ብዙ ያጋጥማሉ ስለዚህ don't get confused on this በደንብ ላይቭ ላይ በደንብ እናየው ነው እስቲ አሁን ጊዜ የፈለግን ሌላ ጊዜ ከመንገድል ማለት ነው now let's go back to consolidation zone አሁን ብዙዎቻችን እኔም አሁን ለምሳሌ እኔ ነገራችኋለሁ በጣም ብዙ አስተማሪ ነበርኝ እኔ በአንድ አስተማሪ ያለ የተማርኩት
ግን when it comes to the market ራሴን ብዙ ካስተማርኳቸው ነገሮች አንፃር consolidation there is two type of consolidation የመጨረሻው ማርኬት ዛሬ የምናየው ስለ ማርኬት structures እናወራ consolidation ነው the first thing that we're going to see two type of consolidation ያልኳችሁ two types right the first thing sideways same sideway or consolidation market እንደዚህ መሰለኝ ሞግዚሌሽን ስላል ወይም እንግሊዝኛ መጽሐፍ ግን ከልሳለሁ አልቀርም ኦኬ ሶ sideways or consolidation markets right ብዙ ጊዜ አሁን አንድ ነገር ልንገራችሁ there is two type of market three type of market ብለናል አንደኛው up trend አይተናል down trend more እርግጠኛ ነኝ ዛሬ ከምታዩት ነገር በላይ more እነዚህ ኮንፊውዝ የሚያደርጓቸው ነገሮች የገለጽኩላችሁ ይመስለኛል ብዙ ሰዎች ስለሚያስቸግራቸው the other thing I want you guys to understand is consolidation market አንድ ነገር ልንገራችሁ every time አንድ ማርኬት አንድ ቦታ ላይ ሬንጅ ያደረገ ባስታወሳችሁ ቁጥር አንድ ነገር አስታውሱ ማርሻል 2021 መጨረሻ ላይ 2022 መግቢያ ላይ ከ$2800 ተነስቶ በ3 ወር ውስጥ ወደ $128,000 በኮንሶሊዴሽን ማርኬት ሰርቷል የሚሉት ነገሮች ሁሉ አይምሯችሁ ላይ ያስገቡ simple is it is ይሄ ለነገራችሁ የፈለኩት ለምን ታውቃላችሁ when I come to the market always markeትን skip ነበር ማድረገው because my mentors told me consolidation confuse የሚያደርግ ኤሪያ ነውና ያን skip አድርጉ ብሎ ነው ሁሌ የሚነግሩኝ እኔንም እንደዛው ልክ እዚህ look right now again when I see a consolidation like this I literally understand what it means ያ ማለት ምንድነው አንዳንዴ ብዙ ማርኬቶችን ለምሳሌ ልንገራችሁ ሁላችሁም ገንዘብ ማንሰራበት አንደኛ ማንሰራበት ሪዝን ምንድነው we are not sure on the market እርግጠኛ ነን ብለን የምናስበው ማርኬት እና ሪስክ የምናደርግበት ማርኬት wrong way ሄደ አያዛኑ ብለን የምናስበው ማርኬት ደግሞ በደንብ አርጎ ፑሽ ያደርጋል ስለዚህ ሪስክ የምናደርገው 0.1 ወይ አንድ ሎስ ሳይዝ የገባነው ማርኬት 200 ፒፕስ ይድብናል አረ ትላንትና ተበልቻለሁማ ዛሬ ተክል አይደለም የምትሉት ማርኬት ደግሞ ብዙ ጊዜ እስኪንትን ይላል ስለዚህ ነው ይሄን ስለ ሳይድዌይ ማርኬት ሁለት የምነግራችሁ አንደኛ ሳይድዌይ ማርኬት a market that has over 200 pips or ደግሞ 100 pips አንድ ማርኬት እንደዚህ ካልኩሌት በመናረግበት ሰዓት ከ100 pips በላይ ያላቸው ሳይድዌይ ማርኬቶች አሉ that happens over ለወራት ሊሆን ይችላል እኔ አሁን ቀደም ያልኳችሁ ከ3 ወር 4 ወር አካባቢ ድረስ አንድ ማርኬት በመነሳት በሳምንትም ሊሆን ይችላል በሁለት ሳምንትም ሊሆን ይችላል በየቀኑ ሊሆን ይችላል as long as ያ ማርኬት እድል እስከሰጠኝ ድረስ እዛ ማርኬት ውስጥ ገብቼ የምወጣበት እድል ይሰጠኛል ማለት ያ ማለት ምንድነው ብዙ ማርኬቶች እንደዚህ በእንደዚህ አይነት ሬንጆች በሚንቀሳቀሱበት ሰዓት እኛ ለሳምንት ሊሆን ይችላል ለወር ሊሆን ይችላል ለስድስት ወር ለአመት ራሱ የሚንቀሳቀሱ ስቲል በመፈልግ አብረን የተለያዩ ማርኬቶች ገብተን ልናገኝ እንችላለን ማለት ስለ ማርኬት ስትራክቸር አሳይቻችኋለሁ እስካሁን ሃየር ታይም ፍሬም ላይ ያየነው ያ ማለት ምንድነው ኮንሶሊዴሽን ሁለት አይነት አለ ያልኳችሁ ሬንጅ አንድ ማርኬት በዛ ሬንጅ ውስጥ እየሄደ ከሆነ ሴም ሰፖርት እና ሬዚስታንሳችን ያከበረልን በወር አንዴ በሳምንት አንዴ በየሁለት ቀኑ ሬንጅ ያደረገ ግን ለስድስት ወር የሚሉ ማርኬቶችን እናገኛለን ፐርፌክሽን ከኛ የሚጠበቀው እኛ አይምሯችን ላይ ፐርፌክት አድርገን እነሱን የመጀመሪያው ኤሪያ ላይ if you buy 200 pips you're going to risk small amount of money you wait ለምን ሳምንት አይሆንም you sell again you buy again you sell again this is how you can make money literally ሌሎች ፔሮችን ዛሬ ትሬድ ካላስደረጋችሁ ገንዘባችሁን በሌላ ፔር ማጥፋት አይጠበቅባችሁ because you already have the market that has been going for you እና እንደዚህ አይነት ማርኬትን በመታገኙ ሰዓት ኤች ሃየር ታይም ፍሬም ላይ HT ሃየር ታይም ፍሬም ላይ ያሉ ኮንሶሊዴሽን ላቸዋለን እሱን ሁለተኛው ልንገራችሁና አብረን ሰርች አድርገን አንድ እናገኛለን ብዬ አስባለሁ ወይም ከዚህ በፊት አፕን ያደረገ እንፈልጋለን ሌላኛው ደግሞ at the same time ቀደም ልናየው እንደሚመስል አይነት ግን ቀደሙ ሪስፔክት አድርጓል ሃየር ሎው እና ኤች ሎው ሪስፔክት አድርጓል I mean look H respect our one side so the other one that we're going to see is a small range ያላቸው consolidation ወይም sideway የምንላቸው ናቸው እነዚህ ደግሞ
literally ማርኬት ላይ ስኪፕ ልናረጋቸው የሚገባና በጣም የሚያስጨንቁ ሳያስቸው ራሱ በጣም የሚያስጠሉ አይነት ማርኬቶች አሉ። ለምሳሌ እነዚህ በ10 በ20 ፒፕስ እስከ 40 50 ፒፕስ ድረስ ሙቭ የሚያደርጉ ናቸው ማርኬት ላይ እንደዚህ ያረጉ ወደ ጎን የሚሉ አንለስ እነዚህ ብሬክ እስኪደረጉ ድረስ ማርኬታችንን ስኪፕ ልናረጋቸው የሚገቡ ኮንሶሊዴሽን ላቸው እነዚህ ደግሞ lower time consolidation ብለን እንጠራቸዋለን። እነዚህ lower time frame ላይ ያሉ ኮንሶሊዴሽኖች ናቸው። እነዚህ is better to skip it ለምንድነው ማርኬታችን ላይ በመንገባ ሰዓት just we playing gamble እያደረግን የሚሆንብን or ደግሞ if we know the market direction ቀደም እንዳልነው market direction የምንመጣበትን ቦታ ካወቅን is something advantage መያዝ የምንችልበት ሊሆን ይችላል ማለት ነው። So let's try to find random እንደዚህ አይነት ነገሮች ብዙ ጊዜ የሚያጋጥሙት random የሆኑ ፔሮች ላይ ነው እንጂ እንደዚህ volatile ፔሮች ላይ አያጋጥምም። ምክንያቱም volatile ፔሮች በአንድ ነገሮች ቦታ ላይ የሚሄድ እድላቸው በጣም ሬር ስለሆነ ማለት ነው። Let's try to find together እስቲ እነዚህ ነገሮች እናያለን። Just like you trade AUD card, let me say AUD card. AUD card. Let me try to show you guys how it goes. Let me start it. Yes, this is a UD card, right? This is what we call trend. Then we can find a better example than this. Let me show you. I can find a better example. I can find much better example. Better ብቻ ሳይሆን ፐርፌክት የሆኑ ኤግዛምፕሎች ማግኘት እንችላለን። በደንብ እዚህ ይጋር ላይ አግኝተን ከሌለን ይላል። አሁን ጂዩ ላይ ብዙ እናገኝ አይመስለኝም honestly speaking ምክንያቱም I've been trading GU for a while, so let's try to find this. This is not perfect. I want to show you guys a perfect example. So Chiang has been consolidating with this zone. Monday October to break out ago April dress break out April dress about እነዚህ ትናንሽ ኮንሶሊዴሽኖች አሁንም በየደቂቃው ማግኘት እንችላለን ጌሰርት ላይ እናገኛለን። ይሄ ግን ፐርፌክት የሆነ ነገር ላሳያችሁ የፈለኩት እንደዚህ አይነት ነገር ለምንድነው I want you guys to understand when you see opportunities like this በየቀኑ ትሬድ ማድረግ ላይ ተጠበቅባችሁ ይችላል you can't just make money within because you can risk ገብታችኋል ብዙ ጊዜ ከኛ የሚጠበቀው ከኛ የሚጎለን ምንድነው ሪስክ ማድረግ ነው ሪስክ የምናደርገው ገንዘብ ማጣት ነው ስለዚህ ሪስክ የሚደረግባቸው አሁን ባለፈው when it comes to price action ባለፈው ምን ብዬ ነግራችኋለሁ every time when you guys understand the market like this price action ላይ ብዙ አሪፍ የሆነ opportunity ይሰጣል ማርኬት ላይ ብለን አሪፍ opportunity ይሰጣል ማለት you might find opportunities like this so you can trade በደንብ ራሳችሁ ሪስክ ማድረግ ትችላላችሁ ማለት ነው አሁን ይሄ ከማርች እስከ ማርች ኤፕሪል ማርች ብሎ ኤፕሪል ሜይ ማርች ኤፕሪል ሜይ 3 ወር ነው ኮንሶሊዴት ያደረገው ማለት ይሄ ማርኬት በ3 ወር ውስጥ ነው በዚህ ሬንጅ እየሄደ ያለው ያ ማለት ምንድነው you have a chance to take advantage on this kind of market ለምሳሌ you have buys took sales እዚህ ጋር buys sells it looks like the market break comes back to the zone buys sells ያ ማለት ነው እዚች ጋር ማርኬት ከመጣ ብሬክ አደረገ it means we change character man so what I'm trying to show you guys እዚህ ጋር ምንድነው መሰላችሁ most of the time higher time frame ላይ ያሉ ኮንሶሊዴሽኖች ብለን እንጠራቸው ለምሳሌ this is ያውን 500 ምናምን ፒፕስ ነው ቀደም ነግራችኋለሁ አሁን 580 ፒፕስ looks small for you guys but it's not 580 ፒፕስ is something that you want maybe ወታችሁ ለመቀየር 580 ፒፕስ ለሱ በ3 ወር ውስጥ ሊሆን ይችላል የሚያስፈልጋችሁ እኔ am telling you guys 2022 አካባቢ መጨረሻ 2021 መጨረሻ ላይ 2022 I literally changed it 2000 ምናምን ዶላር ወደ 100 ምናምን ሺህ ዶላር just without even trading ብዙ ጊዜ ትሬድ ሳላደርግ just I wake up market ላይ ያለው still እንደዛ ቦታ ላይ አልደረሰልኝም የምፈልጋትን ፖዚሽን ይዛለሁ ከፈለጋችሁ መጨመር ትችላላችሁ ከፈለጋችሁ ደግሞ አንድ አሁን ለምሳሌ I took if you took buys September Monday September 11 ይላል እዚህ ጋር እዛ እንታለበ
እዚጋ ከመንደ ኤፕሪል ይሄ በጣም ብዙ ሬንጅ ነው። አመት ከምናምን አንድ 2 አመት ነው። ግን ለኤግዛምፕል ሆናቸዋል ለሶስት ወር ኤግዛምፕል ለምሳሌ በሶስት ወር አድርገን እንኳን ብንወስደው if you take buys from here and the money that you literally have you can just take sales እና ሪስክ ማድረግ ትችላላችሁ ማለት ስለዚህ ይሄ እንደውም ለአመት ምናምን መሆኑን አላየሁትም ነበረ ግን you can get this kind of consolidation zone when you see a higher time frame trades higher time frame ስላችሁ 200 ፒፕስ እና ከዛ በላይ የሆኑ ትሬዶችን በማግኘት ሀንት በማድረግ ወይም ደግሞ ድንገት አንድ ፔርን ቀይራችሁ ወደ አንድ ፔር በምትገቡበት ሰዓት እነዚህን በማግኘት you can literally change your trading career literally ስለዚህ at the same time ደግሞ ቀደም እንዳሳየዋችሁ ደግሞ ኮንሶሊዴት ያያረጉ የሚሉ ደግሞ እዛችሁ ማርኬቶች አሉ እነዚህ ደግሞ እዚች ጋር እንደምናያቸው ምንም አይነት ትርጉም የሌላቸው ማርኬቶች አሉ and those markets are the one that we skip ማለት ነው my problem is how would I know how to predict the market is going to be like that እሱን ገና አልደረስንም ጋሽ ላይቭ ማርኬት ላይቭ ትሬድ በመናረግበት ጊዜ ነው ማሳያችሁ ስለዚህ እስካሁን ኮንሶሊዴሽን ሃየር ታይም ፍሬም ላይ እንደዚህ ለማየት ሞክረናል እስቲ ምን ብለን እስቲ አንድ ሁለት ፔሮች የምትወዱትን በጣም ቮላታይል ሳይሆን ኖርማል የሆነ ፔር ምረጡልኝና እስቲ እንፈልግ አብረን ውስጥ ለኤግዛምፕል ሊሆናችሁ GTH volatile USD እሺ USD አንድ መስል እንችላለን USD ከባለፈው ጀምሮች ይሳረክ ስለነበረ እንትን GJ በጣም volatile ነው አይሆንም USD ይሻላል is very stable in a pair ነው ማለት USD USD. Let's try to find something on USD. Let's go monthly. By the way, a random pairs. Select a random pairs. Random pairs. እኔ እንጃ እኔ ትሬድ ሳረግ ካያችሁ ቼክ ማላረጉ ፔር የቱርክ ፔር ቼክ አረጋለሁ ሳውዝ አፍሪካ ራንድ ቼክ አረጋለሁ every fucking thing if I see something that gives me an opportunity on the market and trade and internally master ማረግ አሪፍ ሆኖ ሳለ you are missing out a lot of things እኔ አሁን ኢትዮጵያ ብር ቢኖር አንዳንዴ አይቼው ትሬድ የሚደረግ ነገር ካለ ትሬድ አረጋለሁ ብሮከር ላይ ካለ if not if your broker still have it just go there እና search for an opportunity ምክንያቱም ፐርፌክት ሆነ እናንተ አይምሯችሁ ላይ የምትፈልጉት አይነት ስትራክቸር ቁጭ ያለ ስትራክቸር ያላቸው ፔሮች ስለሚኖሩ ማለት ነው እስካሁን እዚህ ላይ ሬንጅ የሆነ ነገር እዚህ አይታይም ኮንሶሊዴሽን እዚህ አይታይም ጀስት ግን እነዚህ የተጨመላለቀውን በስኪፕ ማድረግ ያለበት ኮንሶሊዴሽን ብለን እንደዚህ አይነት ነገሮችን መውሰድ እንችላለን ያው ሃየር ታይም ፍሬም ላይ ስለሆነ ያለነው ዲፕ ስንገባ ግን ማግኘት እንችላለን ለጀማሪ የሚሆኑ ፔሮችን እኔ በደንብ ነግራቸዋለሁ ሶ እዚህ ላይ ምንም ጋይስ ኮንሶሊዴት እያደረገ ያለው ቦታ ምንም እስካሁን አላደረገም just try to skip something like this we are in weekly ግን ያው ሬንጅ በሚኖርበት ሰዓት እነዚህ አይነት ነገሮችን skip ለማድረግ ሞክሩ ማለት ነው so one of the things I want you to guys understand is when you see structures build like this consolidation in market ለምንድን ነው ስለ consolidation አይ ይሄን ነገር ለፉ ምናም ብዬ ዲስአድቫንቴጁን ብቻ ነገር ለእናንተ ማሳለፍ ያልፈለኩ it really helps me እነዚህ አይነት ነገርና ሳይድዌይ ማርኬቶችን ብዙ ጊዜ ሰፖርት እና ሬዚስታንሶችን
በመጠቀም ብቻ ዝም ብለን አንዳንዴ ግዴታ ሉዝ ማድረግ አይጠበቅብንም ማድረግ እንችላለን ማለት ነው። ስለዚህ እሱን እያደረግን እንትን እንላለን። እስካሁን የዛሬው ማርኬት ስትራክቸር እንደዚህ ኮምፕሊኬትድ ሆኖ ብዙ ጊዜ የሚያስቸግራችሁ ማርኬት በስነ ስርዓት አሁን ላይ አሪፍ ነው ገብቶኛል ብላችሁ የምታስቡ ከሆነ ፒፒፒፒ ጻፉልኝ። ፒፒፒፒ let's fucking go. Perfect. Yo, let's fucking go. Yeah, man. Okay, guys. So, እንትናችን ክላሳችን ስሎ እንዳረኩባችሁ አውቃለሁ። ቀስ እያልኩ ነው ፑሽ ያረኩያለሁ። በ3 ቀን በ4 ቀን ነው ጨርስላችኋለሁ ብዬ ነበረው። ግን ያው I want everybody to understand ቀስ እያልኩ የሄድኩበት ምክንያት አሁን ከዚህም በኋላ ሁለት ሶስት ክላሳችን በአንዴ መታ ማድረግ እችላለሁ። ግን ያው ስራችሁ ተመችቶኛል ትላንት ያስገባችሁት ድጋሚ አሁንም ለዚህ ሰጣችሁና ቼንጅ ኦፍ ካራክተርና ማርኬት ትሬንድ ከዛ በኋላ ፕራይስ አክሽን ፓተርኖችን አይተን በቃ ቀለል አድርገን ወደ ማርኬት እንገባለን ማለት ብዙም ስትረስ ላረጋችሁ አልፈልግም እናንተ እኔም ደግሞ እንደገባችሁ ሳቅ I feel like ታሪክ ነው ነው ላይቭ ትሬዲንግ ሴሽናችን ግን is going to be crazy ምክንያቱም everything that I showed you guys እነሱን እያንዳንዱ ነገር ኮምፖዝ ብቻ እያረኩ እንትላለው እንደዛ ሉዝ ስናረግ ደግሞ ለምንድነው ማርኬት ላይ አንድ ሁለት ቀን ማረፍ ያለብን ዊን ደግሞ ዊኒንግ ስትራይክ ውስጥ ነው ብዙ ይዞን እንዳይሄድ የሚሉት ነገሮች ብዙ ነገሮችን አብረን በሳይኮሎጂ ነገሮች ያው እያወራን የተጫወትን አንድ 6-7 ሰዓት የሚሆን ላይቭ ትሬዲንግ ይኖረናል በደንብ እነሱን እንትንላለን ከዛ በኋላ ነው $100 ቻሌንጅን እያንዳንዱን ገብተን ምናያቸው እንዴት using this strategy how we going to pass them ለምንድነው እዚህ ጋር ኤግዚት ያላረኩትና እዚህ ጋር ኤግዚት ያረኩት የሚሉትን ነገሮች እናንተ ዛሳት ይገባቸዋል ማርኬት ስትራክቸር ሲቀየር እንደሆነ ቶሎ ላጥ ብለን እንወጣው የሚሉትን ነገሮች እንዳለ አሪፍ ይሆናል ያስባለሁ እስቲ የነገሩና ከተመቻችሁ እንግዲህ አካይዴ ከተመቻችሁ አሪፍ ነው አይ ፈጠን አድርግልን እንትሉን ከሆነ ደግሞ ራሳችሁን አንሚት አድርጉና ለአንድ ደቂቃ ነገሩኝና እንቀጥላለን አንሚት ማለት ይችላል ሰላም ነው እግዚአብሔር ይመስገን ማን ያወራ ምን ቀጥሉ እሺ ወይ ከዳምሽ ገርሚ ማለት እሺ በያ ተመሽቶናል በጣም አሪፍ ነው ያራዳል በጣም ቡም ወንዶም ያቺ ነገር ያስተማርሽ ነገር በጣም የተፈጨኝ ስፔሻሊ ሃየር ሎ ኤግዛክት ካልሰራልን ደንግጠን የምንቆው ነገር ዛሬ ነው የገባኝ በደንብ አሁን አንደርስታንድ ያደረኩት ደስ ብሎኛል ላይቭ ትሬድ እናድርግ ላይክ አንተ ማያስቸግር ከሆነ $100 ዲፖዚት አድርገን ከቻልነው ድረስ ብናሳድገው ደስ ይለኛል የማያስቸግር ከሆነ ማለት አብሽር ጋሽ እስቲ ቻሌንጅ ነገር ሌላ ስላለኝ ታይም እንዳይፈጅብኝ ነው እንጂ ችግር እናወራለን እሱ ላይቭ ትሬዲንግ ሴሽናችን ላይ ኦኬ እሺ ቴንክ ዩ መቻልበት ሄሎ ወይ ብሮ good እኔም ኤርሚን ሐሳብ መጨረሻ ላይ ያልኮ አንድሮይድ እንዴት እንዳሳደግኩን ላይፍ ብናይ አሪፍ ይመስለኛል አርጋሽ ስለዚህ ሰጀሽናችሁ ሰማና አንድ ላይ ነገር እናያለን እና ጥያቄ እኔ ተወሰነ ደቂቃ ወይ መጨረሻ ላይ እኔ ጥያቄ ታይም ብትሰጠን አሪፍ ይመስለኛል ጥያቄ እኔ ለየብቻ ጥያቄ ስላሉኝ ነው ኦኬ ባለፈው እንዳልኳችሁ ጥያቄዎቻችሁን ሁላችሁም ጻፉና ላይቭ ላይ ምክንያቱም እያንዳንዱ 70 ጥያቄ እያንዳንዱ ከመለሱ ይሄ ረዝምና ላይቭ ሴሽናችን ያጥራል ስለዚህ ላይቭ ሴሽናችን ረጅም 78 ሰዓት ስለሚኖረን እሱ ላይ በደንብ ጥያቄዎቻችሁን መልሳችሁ
በጣም አሪፍ ቴንክ ዩ አብሽር ጋሽ ኤቢ ወይ ነው ከቀደሟ ካወራናት ትሬንዷ አሁን ለምሳሌ እንትን አንዴ ከገባን በኋላ ድሮ ዳውን ሲያደርግ አይተነው ቶሎ ወጣችሁ ከዛ በኋላ ወደ ራሳችሁ ይመለሳል። ከዛ ያቺ አሁን ከገባን በኋላ ያለው ታይም ፍሬም ነው ግራ ይገባኛል። ምክንያቱም ወደ ሎወር ታይም ፍሬም እየመጣው ስመጣ ትሬንድ እየሰራ ነው። ከዛ ያ ተከበረ ብዬ እየጠበኩት ተመልሶ ወደ ኋላ ይላል ምናምን። ከዛ ያንን ኢግኖር አደረገው ነበር። አሁን ቀደም ስታወራ ምናልባት ማየት ያለብኝ ሎወር ታይም ፍሬም ላይ ይሁን እንደ እነዚህ ትሬንዶቹ መከበር አለመከበራቸው የሚለውን ነገር መጠየቅ ፈልጌ። ብዙ ጊዜ አሁን ቀደም ያልኳችሁ ነገር ሎወር ታይም ፍሬም ላይ አፕን የሚያደርጉበት ምክንያት ለምንድን ነው? ኤንትሪ ከገባን በኋላ ብዙ ጊዜ ብዙ ሳችን ብሎ ሲመለስብን ልናይ የምንችለው በ5 ደቂቃ ምናምን ሚኒት ነው። ግን 15 minutes for 1 hour or ደግሞ 30 ደቂቃ ላይ አድርገን the same structures ከተከበሩልን we just keep going on at the same time ግን ባለታይል የሆኑ ማርኬቶች ላይ ከሆነ ግን ሎወር ታይም ፍሬም ላይ ግዴታ እነዚህ ነገሮች ማየት አለብን። ምክንያቱም ሃይ ግዴታ ማርኬት ፐርፌክት የሆኑ ስትራክቸሮች ሊሰጡን ስለማይገቡ ማለት ነው። ግን at the same time ያው በደንብ ማየት አለብን ስለ ማርኬት ላይ በደንብ እንድትቆዩ ነው። at the same time ነው ማርኬት ላይ መቆየት የሌለባችሁ ማርኬት እንድታቁ ነው። so exit ማድረግ ያለባችሁ ማርኬት you guys will understand because disrespect ያደረገባችሁ ኔራዎች ማወቅ ትችላላችሁ ማለት ነው። at the same time ደግሞ ማርኬት ላይ ኤግዚት ቶሎ የምታረጓቸው ትሬዶች እና ካልሰባችሁት ከዛ በኋላ ግን ወደ እናንተ የሚሉትን ዳይሬክሽን ማርኬት ዳይሬክሽን እንድታዩ የሚያደርጋችሁ እንደዚህ አይነት ፖይንቶች ናቸው ማለት ነው። ኦኬ ስለዚህ አሁን ባይ ብለን ገብተን ከሆነ ሎወር ታይም ፍሬም ላይ 30 ሚኒት ምናምን ላይ ገብተን ያ ትሬንድ ሃይ ሎ ይሰራ ሎውን ስቶ ከወረደ ኤግዚት የምናደርግበት ታይም ያሳት ይያለን ነው ማለት ነው። ሎውንም ሃይኑም ዲስሪስፔክት ካደረገ ማለት አሪፍ አሁን ቀደም በጣም አሪፍ ሀሳብ የሚሰጥሽ ለሌላ ጊዜ ነው መቻቢ ማነው እንኳን ረዳት ቴንክ ዩ ብራዘር ያ ማን ኦኬ ጋይስ እሺ ችግር የለውም የመጨረሻ ጥያቄ ይቀጥላል አያሳስብም ነገር ይሄ ጥያቄ ከባለፈው ከትናንትና ወዲያ ከነበረን ክላስ ጋር የተያያዘ ነው ላይክ ትሬንድ